ዘከሪያ ነገር ልንገራችሁ እንድሞት የሕያ በተአምር የተወለደ ልጅ ነው። ምክንያቱም ሱረት መርየም መጀመሪያ ስናነብ ካፍ ሀ ያ ዐይን ሷድ ذكر رحمة ربك عبده ዘከሪያ ይላል እና ዘከሪያ እድሜያቸው 100 ዓመት ነበር። ሚስታቸው 90 ዓመት እድሜያቸው ነበር። ሸምግለዋል። ያኒ ሁሉ ቆዳቸው ጠውልጓል። ለመውለድ የሚባል ነገር እድል አልነበራቸውም። ላኪን ሰይድና ዘከሪያ በዛ በመሰግዱበት ቦታ ሆነው አላህን ለመኑ። ያ ረቢ ይህን አይነት እድሜ ሸመገልኩ፣ ሚስቴ ደግሞ አትወልድም፣ እኔ ግን አሁን ከሞትኩ ከኔ በኋላ የቀሩ የኔ ልጆች ያልሆኑ ዝም ብሎ ዘመድ አዝማድና ጎረቤት እንትኑ የኔን ንብዋ የኔን መንግስት ከወረሱኮ መጥፎ ስራ እየሰሩ ህዝቡን ያፈስዳሉ፣ ህዝቡን ያበላሻሉና ጌታዬ ምን አለበት ልጅ ብትሰጠኝ ብሎ ለመኑት ለአላህ ሱብሓነሁ ወተዓላ። እድሜያቸው 110 ነው። ሚስታቸው 90 ዓመት ነው። ላኪን አላህ ሱብሓነሁ ወተዓላ አረገዛት ወይም አስረገዛት ማለት ነው። ሚስታቸው አረገዘች። ለማን አረገዘች? የሕያ የሚባለው እንዲያውም የሕያ የሚለው ስም አላህ ነው ያወጣለት። ኢና ኑበሽሩከ ቢጉላሚን እስሙሁ የሕያ ለም ነጅዐል ለሁ ሚን ቀብሉ ሰሚያ። ከዛ በፊት የሕያ የሚባለው ሰው አልነበረም። ለመጀመሪያ ጊዜ ይህ ልጅ የሚወለደው አሁን ሚስትህ አርግዛለችና የሚወለደው የሕያ የሚባለው ነው። ስለዚህ ኑበሽሩከ ምናምን አሉ። መላእክቶች መጥቶ አበሰሩት ማለት ነው። የሕያ ተወለደ፣ አደገ፣ ረሱል ሆነ፣ ነቢ ሆነ። አሁን በዛ በነበረበት ጊዜ አንድ ንጉስ ነበር ወንድሞች። ይህ ንጉስ በጣም መጥፎ ንጉስ ነበርና የወንድሙ ልጅ ሊያገባ ይፈልጋል። በጣም ቆንጆ ነበረች ልጅቷ። ሊያገባት ሲፈልግ ከዛ የሕያን ጠየቀ። የሕያ እዛ ጊዜ ረሱል ነው። የሕያ ምን አለው? ህዝቡን ሰብስቦ ያ መሊክ አለው የወንድምህ ልጅ ለማግባት ክልክል ነው፣ ሐራም ነው አለው። አሁን የልጅቷ እናት በጣም በሸቀችና ልጅቷን በጣም ተናደደችና ለንጉሱ ምን አለችው? ልታገባኝ ትፈልጋለህ? አው ሂድና የሕያ ራስ ቆርጠህ አምጣልኝ፣ የውስጡ ሁሉ ነገር አውጥቼ በየሕያ ራስ ኸምር ጠጣለሁ፣ መጠጥ ጠጣለሁ፣ ከዛ በኋላ ነው ማገባ አለችው። ንጉሱ እንግዲህ በጣም ፍቅር ይዞታል ከዚህ ልጅ። ከዛ በኋላ ሄደና ወታደር ልኮ የሕያን ገድሎ ራሱን ቆርጦ ራሱ አመጣና ለዚህ በግያ ዛኒያ የሆነችው መጥፎ ልጅ ለሷ ራሱን ሰጣት ማለት ነው። የነቢ የረሱል ራስ ተቆርጦ ለአንዲት ምንዝርና የምታደርገው መጥፎ የሆነችው ልጅ ተሰጥቶ የውስጡን ነገር አውጥታ ልክ እንደ ብርጭቆ እንደጋና አድርጋ በሱ ኸምር መጠጣት ጀመረች።